ቆሮንቶስ ምዕራፍ 15 ከ3 እስከ 4 እኔ የተቀበልኩትንና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጻሕፍት እንደተጻፈው በሦስተኛው ቀን ተነሳ ይላል። እንጸልይ። እግዚአብሔር አምላካችንን እናመሰግንሃለን። ዛሬም በቃል እንድትናገረን በፊትህ አለን። በኢየሱስም በፍጹም ግልጽነት ተናገረን። እኔም ባሪያ በፍጹም ግልጽነት እንድናገር መንፈስ ቅዱስ በኢየሱስ ክርስቶስ ስም ሁሉ ነገር ተቆጣጠረው። ቃል በፍጹም ግልጽነት ይቅናልን በኢየሱስ ስም አሜን። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍት እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍት እንደሚል በሦስተኛው ቀን ተነሳ ይላል። ጳውሎስ ደስ የሚለው መጽሐፍት የሚለውን ነው የሚያወራው። ከራሱ ብዙ ሰባኪዎች ብዙ ነገር ያወራሉ፣ ግን መጽሐፍ ከሚለው ውጭ። ጳውሎስ ግን ምን ይላል? መጽሐፍት እንደሚል እዚህ ጋር ከሁሉ በፊት ይላል። የስብከቴ ርዕስ ከሁሉ በፊት የሚል ነው። ፈርስት ኦፍ ኦል የሚል ነው። ከሁሉ በፊት በአዲሱ ትርጉም ላይ ከሁሉ በላይ የሆነውን ነው የሚለው። ከሁሉ በላይ የሆነው ሁሉ በፊት ጳውሎስ ቸርነቱን የምታውቁት በምንድን ነው? ከሁሉ በፊት ያገኘውን ሲሰጥ ነው። ከሁሉ በፊት እኔ ደግሞ የተቀበልኩትን ይላል። እኔ የተቀበልኩትን ከሁሉ በፊት። ከሁሉ በፊት ማለት የሚበልጠው ከሁሉ የበለጠውን ነገር ዋነኛውን ነገር ሰጥቷችሁ ነው። መጽሐፍት እንደሚል የሚለው ምንን ያመለክተናል? መጽሐፍት እንደሚል የሚለው የመጽሐፍ ቅዱስን ኦቶሪቲ ወይም ደግሞ ኦቶሪቲ ኦፍ ስክሪፕቸር የመጽሐፍ ቅዱስን ስልጣን ነው የሚያሳየው። ጳውሎስ እዚህ ጋር የራሱን ስልጣን አይደለም ወይም የሰዎችን ስልጣን ሳይሆን የመጽሐፍ ቅዱስን ስልጣን ነው የሚያሳየው። ኦቶሪቲ ኦፍ ስክሪፕቸር መጽሐፍት እንደሚል የሚል ነው። ሌላው ደግሞ ምን ይላል? የወንጌል ዋናው መልእክት ወይም ደግሞ ኮር ሜሴጅ የተባለው ከሁሉ በፊት የተባለው ምንድን ነው ብለን የምንመለከት ከሁሉ በፊት አብልጦ ስፍራ የያዘው ነገር ምንድን ነው? እዚህ ጋር 3 ነገሮች ተጠቅሰዋል። ከሁሉ በላይ የሆነው 3 ነገሮች ተጠቅሰዋል በኮንቴክስቱ መሰረት። አንደኛው የክርስቶስ ሞት ነው። ሁለተኛው የክርስቶስ መቀበር ነው። ሶስተኛው የክርስቶስ መነሳት። ይሄ ከሁሉ በፊት ነው፣ ከምንም ነገር በፊት። ይህ ወንጌል 3 ነገሮችን ይዟል። ይሄ ምን ይባላል? ኮር ኦፍ ሜሴጅ ወይም ደግሞ የወንጌል ኮር ዋናው ነገሩ እሱ እንደሆነ ነው የሚያሳየው። ከሁሉ በፊት ወይም ደግሞ ከሁሉ በላይ የሆነው ጳውሎስ የተቀበለው እሱ ከማን የተቀበለው? ከኢየሱስ ነው። ራሱ ኢየሱስ በደማስቆ መንገድ ላይ እንዴት እንደተገናኘው ታሪኩ እናውቃለን። ሐዋርያት ሥራ ምዕራፍ 9 ላይ። እስቲ እነዚህ 3 ነገሮችን በመጀመሪያ እናያቸው። ይህ ወንጌል 3 ነገሮች ይዟል። አንደኛው ሞቱን ነው። ክርስቶስ ለኃጢአታችን ሞተ ይላል። እዚህ ጋር ሞት አይደለም። ይኸው ሞት ካለ ማንም ሰው ይሞታል። ተራ ሰው ሁሉ ይሞታል። ማናችንም እንሞታለን። እዚህ ጋር ግን የኢየሱስ ሞት ልዩ ነው። ስለ ኃጢአታችን ሞተ ነው የሚለው። እሱ የኃጢአት ደሞዝ ምንድን ነው? ሞት ነው። ኃጢአት የሰራ በሙሉ ደሞዙ ሞት ነው የሚቀበለው። የመጽሐፍ ቅዱስ ነው የሚለው። ኢየሱስ ደግሞ ኃጢአት አልሰራም። ስለዚህ ደሞዝ የለውም። ስለዚህ ኢየሱስ ክርስቶስ ሞት የሚለው ስለ ኃጢአታችን ነው። የእኛን ኃጢአት ለመክፈል እንጂ የሞተው ኢየሱስ ኃጢአት ሰርቶ አይደለም የሞተው። እኛ ግን በኃጢአታችን ልንሞት ይገባል። ኢየሱስ ግን ኃጢአት ስላልሰራ ሞት አይገባው። የኃጢአት ደሞዝ ለእኛ እንጂ ለኢየሱስ አይደለም። ኢየሱስ እዚህ ጋር ሰብስቲቲዩት አድርጎናል። ወይም ደግሞ ኢየሱስ ክርስቶስ እኛን ተክቶ ነው የሞተው። ክራይስት ዲድ ፎር አወር ሲን ነው የሚለው ኢየሱስ ቁጥር 3 ላይ ኢየሱስ ስለ ኃጢአታችን ሞተ ይላል። ይሄ ማለት this is the head of the gospel። ታውቃላችሁ የወንጌል ልቡ ማን ነው? ኢየሱስ ስለ ኃጢአት ሞተ ይላል። ለሰው ስንመሰክር ኢየሱስ ሞቶልሃል፣ ኢየሱስ ሞቶልሻል፣ ኢየሱስ ሞቶልኛል ብለን ነው እንጂ የምንናገረው ኢየሱስ ስለ ኃጢአት ኢየሱስ ስለ ኃጢአት ሞተ። ይሄ ነው
የወንጌል ዋናው ልቡ for our sin የሚለው ይሄ ሰብስቲቲዩሽን ይባላል። ማለት እኛን ተክቶ እንደሞተ የመሞቱ ምክንያቶች እኛ እንደሆነ ይናገራል። እንግዲህ ኢሳይያስ 53ን በሙሉ ሄዳችሁ ብትመለከቱት መጽሐፍ ቅዱስ ኢየሱስ የሞተበት ምክንያት ይናገራል። ኢሳይያስ 53 ለማን እንደደቀቀ እኛ እንዴት አድርገን እንደቆጠርነው እግዚአብሔር እንዴት አሳልፎ እንደሰጠው እንዴት እኛ ደግሞ እሱን የሞተበትን ምክንያት እንዳልተረዳ ኢሳይያስ 53 በደንብ ይናገራል። Jesus did was not an accident። የኢየሱስ ክርስቶስ ሞት አክሲደንት ወይም ደግሞ የኢየሱስ ክርስቶስ በአጋጣሚ የሆነ አይደለም። ብዙ ሰዎች በአክሲደንት ይሞታሉ። የኢየሱስ ክርስቶስ ግን ዓላማ ያለው ትንቢታዊ ሆነ ዝም ብሎ በአክሲደንት አይደለም። ብዙ ሰዎች በድንገት ይሞታሉ፣ በመኪና አደጋ ይሞታሉ፣ ሰዎች በህርት አታክ ይሞታሉ በአክሲደንት። የኢየሱስ በአክሲደንት አይደለም። የኢየሱስ ክርስቶስ ሞት ዓላማ ያለው ትንቢታዊ የሆነ ሞት ነው። ሌላው መቀበሩ ነው። ኢየሱስ ክርስቶስ ለምንድን ነው ከሞተ በኋላ የተቀበረው? በሶስተኛው ቀን ሊነሳ ምን መቀበር አስፈለገው ብለን ብንል የኢየሱስ በእውነት በአካል መሞቱን የሚያረጋግጠው መቀበሩ ነው። አለበለዚያ ሰዎች ኢየሱስ ክርስቶስ አልሞተም ይላሉ። እንደውም ብዙዎቹ ፌንት አደረገ ነው እንጂ ሞቷል ብለው አያምኑም ነበር። ኢየሱስ ግን መቀበሩ እርግጠኛ እንዲሆን ያደረገው ምንድን ነው? የኢየሱስ ክርስቶስ በስጋ መሞቱ በደንብ እንዲያረጋግጡ ነው እየተቀበረው። ቀብር የሞቱን እውነት ያረጋግጣል። ማለት ባሪያል ትሩዝ ዘ ሪያሊቲ ኦፍ ሂዝ ዴዝ የኢየሱስ ክርስቶስን ሞት በደንብ አድርጎ መቀበሩ ያረጋግጣል። ኢየሱስ ደግሞ ከእርግጠኛ ሞትን ካልሞተ ትንሣኤ የለም። ኖ ሪዘሬክሽን ዊዛውት ኤ ሪል ዴዝ። ማንም ሰው በደንብ ኢየሱስ መሞት ካልተረጋገጠ ትንሣኤ አለ ማለት ትንሽ ያስቸግራል። ስለዚህ ነው ኢየሱስ ክርስቶስ መቀበር ያስፈለገው። ስለዚህ ነው ጳውሎስ ኢየሱስ ክርስቶስ መጽሐፍ እንደሚል ሞተ ተቀበረ ነው የሚለው። ሌላው ትንሣኤው ነው። ይሄ ደግሞ ሪዘሬክሽኑ ምን ይላል? በሶስተኛው ቀን እንደተነሳ ይናገራል። መጽሐፍ ቅዱስ ነው የሚለው ጳውሎስ። ትንሣኤ በኃጢአት በሞት ላይ ድልን የመቀዳጃ ማረጋገጫ ነው። ኢየሱስ ከሞት መነሳቱ ኃጢአት እንደተሸነፈ ሞት እንደተሸነፈ ማረጋገጫው ነው። ኢየሱስ ክርስቶስ ባይነሳ ኖሮ ሞትም አይሸነፍም ኃጢአትም አይሸነፍም ማለት ነው። አሁን ወደ ዋና መልእክቴ እገባለሁ። እንግዲህ ክርስትና የቆመው ይኸውላችሁ፣ ክርስትና የቆመው በክርስቶስ ትንሣኤ ላይ። የክርስቶስ ትንሣኤ ደግሞ ሰዎች ኢግኖር ካደረጉ ሞቱ ትንሣኤው ሰዎች በደንብ እርግጠኛ ካልሆኑና በዛ ላይ ካልተመሰረቱ ምን ይሆናል? ክርስትና ፌል ያደርጋል። የክርስቶስን ትንሣኤ ኢግኖር ካደረጉ ክርስትና ፌል በቃ ስም ብቻ ነው የሚሆነው። ክርስትና ራሱ መሰረቱ የክርስቶስ ሞትና ትንሣኤ ላይ። ስለዚህ ክርስትና የሚቆመው የሚወድቀው በትንሣኤው ላይ። ትንሣኤው ካልተቀበለ ፌል አድርጓል። ትንሣኤው ከተቀበለ ክርስትና ያው ነው ማለት ነው። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጥቷችሁ ይላል አንደኛ ቆሮንቶስ 15:3-4 እንዲህ ብዬ መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። በቅዱሳን መጽሐፍ እንደተጻፈ በሶስተኛው ቀን ተነሳ። መጽሐፍ ምንድን ነው የሚለው? ወይም ደግሞ ቅዱሳን መጽሐፍ ምንድን ነው ስለ ትንሣኤ የሚያስተምሩ? ዘ ዶክትሪን ኦፍ ሪዘሬክሽን የትንሣኤ ትምህርት ምንድን ነው የሚለውን 6 ነጥቦች አይተን እንጨርሳለሁ። የመጀመሪያው ሪዘሬክሽን ኢዝ ኤ ፐርሰን። ትንሣኤ ስብዕና ነው። ምን ማለት ነው ትሉ ይሆናል። ኢየሱስ ክርስቶስ ራሱ ትንሣኤ ነው ወይም ስብዕና ያለው። ኢየሱስ ክርስቶስ ለማርታ ምን አላት? ዮሐንስ 11:25 ላይ ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን በሕይወት ይሆናል አለ።
ትንሣኤ አካል ያለው ስብዕና እንደሆነ እናያለን። ሁለተኛ resurrection is a prophecy ትንቢት ነው። ትንሣኤ ትንቢት ነው፣ አስቀድሞ የተተነበየ ነው። it was foretold ይላል። ትንሣኤ ትንቢት ነው። ሶስተኛ resurrection has a purpose ዓላማ አለው። ትንሣኤ ዓላማ አለው። ምን አይነት ዓላማ እንዳለው እናያለን። አራተኛ ትንሣኤ resurrection has power ትንሣኤ ፓወር አለው፣ ኃይል አለው፣ ጉልበት አለው። ዝም ብሎ አይደለም። ስለዚህ ትንሣኤ ኃይል አለው። ሕይወትን የሚቀይር ሕይወትን የሚለውጥ ኃይል አለው። አምስተኛው resurrection is a practice የምንለማመደው ነው። ፕራክቲካሊ የምንለማመደው ዝም ብሎ ትንሣኤ በዓል እየጠበቅን የምናከብረው አይደለም። የዴይሊ ላይፍ የምንለማመደው ነው። የመጨረሻው ስድስተኛ resurrection is a presence መገኘት ህልውና ማለት ነው።